በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የክብርተ ክቡራን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በያላችሁበት ይህንን መርሃ ግብር የምትከታተሉ እንደምንሰነበታችሁ አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በቸርነቱ በመሐሪነቱ ይህችን ሰዓትና ዕለት ባርኮና ቀድሶ የሰጠን ከያለንበት በፍቅር ስቦ በረድኤት አቅርቦ ቅዱስ ቃሉን እንድንሰማ መንፈሳችንን ሐሳባችንን የሰበሰበልን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ይድረሰው። በክብረ ወሊድ ክብረ ድንግልና እንደርባ የተገኘች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አማላጃችን ማርያም ክብርና ምስጋና ይድረሳት። ድህነታችን ለተፈጸመበት ለቅዱስ መስቀሉም ክብርና ምስጋና ይሁን። ጸሎታቸው የረዳን ቅዱሳን ጥበቃቸው ያልተለየን መላእክት እግዚአብሔር ባከበራቸው ክብር በሰጣቸው ጸጋ በየስም አጠራራቸው በየክብራቸው ክብርና ምስጋና ይድረሳቸው። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ከቅዱስ መስቀሉ ረድኤት በረከት ከቅዱሳን ከመላእክትም ሁሉ ረድኤት በረከት ያሳትፈን። የድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልቦናችን ይሳልብን ያሳድርብን። እንደ እግዚአብሔር ፈቃድ እንደ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም አማላጅነት እንደ ቅዱሳኑ የጸሎት እርዳታ ነገረ ማርያም ትምህርታችንን እንቀጥላለን። በዚህ አብይ ርዕስ ደግሞ እመቤታችን ቅድስት ድንግል ማርያም በሐዲስ ኪዳን በሚል ንዑስ ርዕስ በሐዲስ ኪዳን ያለ ክብሯን፣ ንጽሕናዋን፣ ቅድስናዋን፣ ዘላለማዊ ድንግልናዋን የአምላክ እናት መሆኗን በስፋት በምላት የምንመለከትበት ይሆናል። ባለፈው ሳምንት ሐዲስ ኪዳን መግቢያውን ተመልክተን ነበር። ሐዲስ ማለት አዲስ ኪዳን ውል ስምምነት ነው። እግዚአብሔር አምላክ ከኛ ጋራ በሐዲስ ኪዳን ካለን ሰዎች ጋር ያደረገውን ውል ስምምነት ያኛው ብሉይ በብሉይ ኪዳን በደም መፍሰስ ደም አፍሰው ስባጢሰው ስጋዊ ኃጢአት ስርየት በሚያሰጡ ከነርሱ ጋር ያደረገውን ውል ስምምነት ያደሰበት፣ ይሄኛው ግን በስጋው መስዋዕትነት በደሙ ፈሳሽነት ከኛ ጋር ያደረገው ውል ስምምነት ነው። በዚህ በሐዲስ ኪዳን ወንጌል ትባላለች። ወንጌል ማለት ደግሞ የምስራች ብስራት ማለት ነው። የምስራቹም ዲያብሎስ እንደተሻረ ወልደ እግዚአብሔር እንደነገሰ ሞት መቃብር እንደተሻረ የሰው ልጆች ሕይወት ትንሣኤ እንዳላቸው የምታውጅ ናት። እርሱ ባለቤቱ በማቴዎስ ወንጌል በምዕራፍ 26 ቁጥር 28 ላይ ለብዙዎች የሚሰጥ አዲስ ኪዳን ደሜ ነው ብሎ በደሙ ፈሳሽነት በስጋው መስዋዕትነት ይህችን አዲስ ኪዳን እንደመሰረታት ዓመተ ፍዳ ዓመተ ኩነኔ ተሽሮ ዓመተ ስጋዌ ዓመተ ምሕረት የሚታወጅባት ናት። ይህንን ዘመኑ ራሱ ከሁለት ሲከፈል ከጨለማ ወደሚደነቅ ብርሃን ከዓመተ ፍዳ ከዓመተ ኩነኔ ከመርገም ወደ ሐዲስ ኪዳን ወደ ድህነት ለመምጣታችን መካከለኛ ድንግል ማርያም ናት። እርሷ ጌታን በድንግልና ጸንሳ በድንግልና ባትወልድ ዘመኑ ራሱ እንኳን አይከፈልም ነበር። እንግዲህ ሕዝብም አሕዛብ ያመነውም ያላመነውም ከክርስቶስ ልደት በፊት ከክርስቶስ ልደት በኋላ እያለ ዘመን የሚቆጥርበት ይሄ መቁጠሪያ የተገኘው ድንግል እመቤታችን ጌታን በድንግልና ጸንሳ በድንግልና መውለዷ ነውና በዚህ በሐዲስ ኪዳን እንደ ብሉይ ኪዳን በምሳሌ ያይደለ በግልጥ የእመቤታችን የቅድስት ድንግል ማርያምን ነገር ይናገራል። ባለፈው ሳምንት በስፋት እመቤታችንን በነገረ ማርያም የእናቷን የአባቷን ነገር የተጸነሰችበትን የተወለደችበትን በቤተ መቅደስ የመኖሯን በቤተ መቅደስም ደግሞ ለአገልግሎት ትፋጠን እንደነበረ በዚያ በቤተ መቅደስ የመልአኩ የቅዱስ ገብርኤልን ብስራት እንደሰማች ሰምተን ነበር። ባለፈው ሳምንት ያቆምነው ዛሬ ካቆምንበት እንቀጥላለን። አምላካችን እግዚአብሔር ምስጢሩን ማስተዋሉን ይግለጥልን። እመቤታችን በረድኤት አትለየን። የቅዱስ ገብርኤል ተራዳይነት ከሁላችንም ጋር ይሁን። እንግዲህ በቅዱስ ወንጌል የምንጀምረው ከመልአከ ብስራት ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ እመቤታችንን እንዳበሰራት ቅዱስ ወንጌል እንዲህ ይነግረናል። የሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበር ይላል ቅዱስ ወንጌል። ከቅዱስ ወንጌል ከ72ቱ አርድእት ጸሐፊው ቅዱስ ሉቃስ በረከቱ ይደርብንና ቅዱስ ሉቃስ ሐኪም የነበረ አቃቤ ሥራይ ዘሥጋ የነበረ ግን ከሐኪምነት የበለጠውን ሐኪምነት በቃሉ
ትምህርት በእጁ ተአምራት የሚፈውስበት ኃይል የሚያገኝበትን ጌታን ተከትሎ ከዋለበት ውሎ ካደረበት አድሮ ትምህርት ተአምራት ሳይከፈልበት ኋላም ከሐዋርያት ጋር መንፈስ ቅዱስን ተቀብሎ ሐዋርያትን ተከትሎ ከሐዋርያትን መካከል ቅዱስ ጴጥሮስን ቅዱስ ጳውሎስን ተከትሎ አገልግሎ የነሱን ጸጋ በረከት አግኝቶ ኋላ ደግሞ ወንጌሉን እንዲጽፍ እግዚአብሔር መንፈስ ቅዱስ የመረጠው ቅዱስ ሉቃስ ስዕል መሳልንም ጸጋ አድርጎ የሰጠው ቅዱስ ሉቃስ የጻፈልን ነው። ቅዱስ ሉቃስ ምስለ ፍቁር ወልዳ ድንግል ማርያምን በመሳል ይታወቃል። ሰላም ለስዕልኪን ተሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሃዱ ብለው አባቶቻችን በመልካ ስዕል እንደነገሩን ቅዱስ ሉቃስ ጠቢብ አቃቤ ሥራይ ዘሥጋ ወነፍስ የሆነ ከወንጌላውያንም ቁጥሩ የሆነ ወዝና እንባ የምታንጠፈጥፍ በዚህ ተአምራት ለሚደረግባት ስዕልሽ ሰላምታ ይገባል ማለት ነው። ክብሩን እንዲህ አድርገው የቅዱስ ሉቃስን ገልጠዋል። እሱም ወንጌል መስበክን መንፈሳዊ አገልግሎቱን ፈጽሞ በቀላውዲዮስ ቄሳር ጥቅምት 22 ቀን በሰማዕትነት አርፏል። ዛሬ በሰማያት ስለኛ ይማልዳል። የቅዱስ ሉቃስ ረድኤት በረከት ይደርብን። ይሄንን አንስተን መናገራችን ቅሉ አባቶቻችን አንድ ቅዱስ የተናገረውን ከመናገር አስቀድሞ የቅዱሱን ዜና ገድል ለምእመናን ሊነግሯቸው ይገባል ብለው ሥርዓት ሰርተዋል። ስለ ሁለት ነገር ነው። አንደኛ ከቅዱሱ ሕይወት ምእመናን ይማሩበታል፣ ሕይወቱ መምህር ስለሆነ። ሁለተኛ የቅዱሱን ዜና ገድል ሲሰሙ ምእመናን በረከቱ ያድርባቸዋልና የቅዱሱን ዜና ገድል ሊንገሯቸው ብለው ሥርዓት ሰርተዋል። ከዚህ የተነሳ የቅዱሱን ዜና ገድል መስማት ስለሚገባ የቅዱስ ሉቃስን ነገር አስቀድመናል። የቅዱስ ሉቃስ በረከት ረድኤት ይደርብንና በወንጌሉ ሲጽፍ በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ይሄ ስድስተኛ ወር ቅዱስ ገብርኤል አስቀድሞ ለዘካርያስ ሊያበስር የተላከበት መስከረም ነው። መስከረም ወር መስከረም 26 ቀን ቅዱስ ገብርኤል እንደተላከ ቤተክርስቲያናችን በስንክሳር ተጽፎ ታምናለች፣ ታስተምራለች። ምክንያቱም ቅዱስ ገብርኤል መስከረም 26 ቀን መላኩን አረጋግጣ መናገሯ የጌታ መጸነሱ መጋቢት 29 ቀን ስለሆነ አስተካክለው ሲቆጥሩ ስድስተኛ ወር ይሆናል። ቅዱስ ገብርኤል ለዘካርያስ የዮሐንስ መጥምቅን መወለድ ሊያበስር የተላከበት ስድስተኛ ወር ለዘካርያስ ከተላከ በኋላ በስድስተኛ ወር ወደ እመቤታችን ወደ ቅድስት ድንግል ማርያም መላኩን ቅዱስ ወንጌል ይነግረናል። ምስጢሩ ግን 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ተፈጽሞ ዓመተ ምህረት ዓመተ ስጋዌ መግቢያው ላይ እሱ ባለቤቱ አስቀድሞ ለአባታችን ለአዳም በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለት ተወለት ተከብሉ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ በሜዳህ ዲኬ በመስቀል ተሰቅዬ ቤዛ ሆነሃለሁ ያለው ቃል የገባለት ኪዳን ሲፈጸም ከሰዓቱ ሰዓት ከዕለቱ ዕለት ከደቂቃው ደቂቃ ከሰከንዱ ሰከንድ ሳያሳልፍ የተናገረውን ሊፈጽም ፈቃዱ በሆነ ጊዜ ቅዱስ ገብርኤልን ወደ እመቤታችን ወደ ቅድስት ድንግል ማርያም ላከው። ተመልከቱ፣ የተላከው መልአክ ቅዱስ ገብርኤል ነው። የተላከው ከእግዚአብሔር ዘንድ ነው። የእመቤታችን የቅድስት ድንግል ማርያምን ስም ሊያነሳ በወደደ ጊዜ ግን ወንጌል ጸሐፊው ቅዱስ ሉቃስ ገብርኤል ወደ ማርያም ተላከ አላለም። ልብ ብላችሁ በማስተዋል ሰምታችሁት ከሆነ አሁንም በቤታችሁ መጽሐፍ ቅዱስን በደንብ አድርጋችሁ እንድታነቡትም እየጋበዝኩኝ በስድስተኛ ወር ገብርኤል መልአክ ከእግዚአብሔር ዘንድ ናዝሬት ወደምትባለው ወደ ገሊላ ከተማ ከዳዊት ወገን ተመልከቱ፣ እመቤታችንን ለማንሳት ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። አንዲት ድንግል ካለ በኋላ ብዙ ደናግል ስላሉ ከነኛ ደናግል ሲለይ ያቻ አንዲት ድንግል አንዲት የተባለችበትን እንዘረዝረዋለን። አንዲት ድንግል ተቀዳሚ ተከታይ የሌላት የሚመስላት የሌለ አንዲት ድንግል የድንግሊቱ ስም ማርያም ነበር። ብሎ ማርያም አይባልም። እመቤታችን ቅድስት ድንግል ማርያም ብለን እንድንጠራት ቤተክርስቲያናችን የምታስተምረን ከንግስትነቷ ወገን ይሄው ዳዊትን አነሳ፣ ንጉስ ነው። ከንግስትነቷ ወገን እመቤታችን ናት። ስለዚህ እግዝእትነ እንላታለን። ከቸርነቷ ወገንም እናታችን ናት። እመቤታችን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ክብርተ ክቡራን ድንግል ማርያም ብለን ስሟን እንድንጠራ ያስተማረን ቅዱስ ወንጌል ነው። ይሄው መልአኩ ከእግዚአብሔር ዘንድ ተላከ።
በመጀመሪያ መልአኩን ስም ገብርኤል ብሂል ብእሴዋ አምላክ ገብርኤል ማለት አምላክ ገብር አምላክ ሆነ አምላክ ገብር ሆነ ማለት ነው የስሙ ትርጓሜ። ይሄ መልአክ ከሌሎች መላእክት ተለይቶ ለዚህ ምስጢር ታማኝ የሆነበት ከሌሎች መላእክት ተለይቶ ለዚህ አገልግሎት የተመረጠበት የራሱ ተጋድሎ አለው። ለቅዱስ ገብርኤል ከሌሎች መላእክት ተለይቶ ይሄንን የምስራች ማንም ያልሰማውን እግዚአብሔር በልቡ ያኖረውን ሊፈጽመው ያለውን ምስጢር እንዲሰማ የሰማውን ምስጢር መጥቶ ለድንግል ማርያም የዓለምን ድነት እንዲነግራት የተመረጠበት የራሱ ብቃት አለው። ቅዱስ ገብርኤል በጥንተ ተፈጥሮ አምላካችን እግዚአብሔር ቅዱሳን መላእክትን እምኀበ አልቦ ሀበ ካለመኖር ወደ መኖር አምጥቶ ደግሞ በሰጣቸው ጸጋ አዋቂዎች አድርጎ በከተማቸው በነገድ በመቶ ነገድ ለይቶ ከነሱ በላይ ከመላእክት በላይ አሃዜ መንጦላይት ቅሩበ እግዚአብሔር አድርጎ ሳጥናኤል የሚባለውን መልአክ ከፍ አድርጎ ሌሎችን በየማዕረጋቸው በየደረጃቸው አስቀምጦ በጨለማ ፈጥሮ ተሰወራቸው ይላል። ተመራምረው ያገኙኝ ብሎ ያን ጊዜ ሳጥናኤል መላእክት ማን የፈጠረን ከየት ነው የመጣ ነው ማን ነው ያስገኘን ብለው እርስ በርሳቸው ሲነጋገሩ ሲጠያየቁ ሰማ። ቀና ብሎ ቢመለከት እግዚአብሔር ባህሪው አይመረመርምና ከሱ በላይ ያለውን ማወቅ አልተቻለውም። ወደታች ግን በተመለከተ ጊዜ ሌሎቹ መላእክት በከተማቸው ሆነው ይሄንን ሲነጋገሩ ሰምቶ ከራሱ ክህደትን አነቃት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ሰይጣን የሐሰት አባት ነው ሐሰትንም ሲናገር ከራሱ ይናገራል ብሎ በዮሐንስ ወንጌል በምዕራፍ 8 ላይ ምስክር እንደሆነ ክህደትን የሐሰት ትምህርትን ከራሱ አነቃት። እኔ ፈጠርኳችሁ አላቸው። እኔ ስለፈጠርኳችሁ ለኔ ስግደት ይገባኛል አላቸው። ይህንን ሰምተው የበለጠ ታወኩ። እውነት ነው ፈጣሪያችን አንተ ነህ ብለው የሰግዱለት የተገዙለት አሉ፣ ደግሞ የተጠራጠሩ አሉ። ግን ቅዱስ ገብርኤል ከሌሎቹ መላእክት ተለይቶ ድምፅ አሰማ። አንተ ክንፍህ ከክንፋችን መልክህ ከመልካችን ያልተለየ እንዴት ፈጠርኳችሁ ትለናለህ? ንቁም በበህላዌነ እስከነረከቦ ለአምላክነ ፈጣሪያችንን እስክናገኘው ድረስ በያለንበት ጸንተን እንቁም አላቸው። ያን ጊዜ የመልአኩ ቃል በዚያ ይታወኩ ለነበሩ መላእክት ጸጥ የሚያሰኛቸው ሆነ። እንግዲህ ሃይማኖት መሰከረ ማለት የሃይማኖት ምስክርነት የእግዚአብሔርን ሀለወት መናገር በካህዲያን መካከል ቆሞ እውነተኛይቱን ሃይማኖት በምስክርነት መግለጥ ከመላእክት መካከል የመላእክት አለቃ ቅዱስ ገብርኤል ይቀድማል። ይሄ መልአክ ይሄንን በተናገረ ጊዜ ሌሎችን መላእክት ጸጥ ባሰኛቸው ጊዜ ባሉበት እንዲቆሙ መመሪያ አዋጅ በተናገረ ጊዜ እርሱን ሰምተው ባሉበት ጸንተው ሲቆሙ እግዚአብሔር ከወደ ምስራቅ ብርሃን ይሁን ብሎ ተናገረ። ከዚያም ከወደ ምስራቅ የብርሃን ጎርፍ ፈሰሰ። ጨለማው ሲገለጥ ሳጥናኤል ፍጡርነቱ እግዚአብሔር ፈጣሪነቱ ሳጥናኤል ፈጣሪ ያለ መሆኑ ነገር በብርሃን በተገለጠ ጊዜ ከነበረበት አወረደው ይላል። ከነበረበት ወደታች ሲያወርደው እርሱን ካመኑትና ከተጠራጠሩት ደግሞም ምንም ካላሉት ዝም ካሉት ጋራ ወደታች ሲያወርደው እነኛ ምንም ያላሉት ዝም ያላሉት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቢረቱ ከነርሱ እንሆናለን፣ ሳጥናኤል ቢረታ ከዛ ከሳጥናኤል ጋር እንሆናለን ብለው በመካከል ሰፋሪዎች ናቸው። ዝም ያሉትን እነሱንም ጭምር ወደታች ሲያወርዳቸው አሁንም ትዕቢቱ አልለቀቀውም። ጎየ እግዚአብሔር ምስለ መላእክቱ ከመላእክት ጋር እግዚአብሔር ከኛ ሸሸ አለና የትዕቢት ቃል ሲናገር ያን ጊዜ መላእክት ውጊያ ጀመሩ ይላል። ሳጥናኤልን ሲዋጉት አልቻሉትም። ከዚያ ሄደው ምን ነው ያንተን ጠላት የኛን ጠላት እርሱን በተዋጋነው ጊዜ ድል የነሳን ስለምንድነው ፈቃድ ባይሆን ነው ብለው ጸሎት ወደ እግዚአብሔር አቀረቡ። ፈቃዴስ ፈቃዴ ነው ብሎ ስሙን ከስማቸው ጋር አደረጉታል። ስማቸው ገብር ነበር፣ ኤል ጨምሮታል። ሚካ ነበረ፣ ኤል ጨምሮለታል። ኤል ስም አምላክ ነው። ኤል ሻዳይ ሁሉን ቻይ አማኑኤል እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ሆነ። ኤል ስም አምላክ ስለዚህ ስም አምላክ ጨምሮ በዚያ ሄደው እንዲዋጉት አዟቸዋል። የእግዚአብሔርን ስም ተሸክመው ሳጥናኤልን በተዋጉት ጊዜ ሳጥናኤል አልቻላቸውም። ቅዱስ ዮሐንስ በራእዩ እንደተመለከተው የዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ
ሚካኤል ፊታውራሪ የመላእክት አለቃቸው ሆኖ ተሽሞ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን፣ ቅዱስ ኡራኤልን ሌሎችንም ሊቃነ መላእክት አስከትሎ ከሰራዊቶቻቸው ጋር ሆነው ዘንዶውን ተዋጉት ይላል። ስሙ ተለወጠ። ሳጥናኤል አሐዜ መንጦላዕት ቅርበ እግዚአብሔር የነበረው ስሙ ተለወጠና በተዋጉት ጊዜ ድል ነሱት ይላል። እግዚአብሔርን ስም ተሸክመዋልና ድል ነሱት። በጨለማ መጋረጃ ጠቅልለው እንጦሮጦስ አወረዱት። የተጠላጠሉትን በአየር በትኗቸው። ዛሬ ራስ ምታት፣ ሆድ ቁርጠት፣ ፍልጠት የሚሆኑት ደያት የሚሆኑት እነዚህ በአየር የተጣሉ አጋንንት ናቸው። በየብስም በባህርም የተጣሉ አሉ። እርሱ ወደ ጥልቁ ተጣለ። ከዚያም እግዚአብሔር ከአፍ እስትንፋስ ከተራራ ነፋስ እንዳይታጣ ምስጋናውን ገልጦላቸው ቅዱስ 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 እያሉ እግዚአብሔርን ሲያመሰግኑት አሉ። ወደፊትም ለማይፈጸም ዘመን ከምጽአት በኋላም ሲያመሰግኑት ይኖራሉ። የእኛን የሚያማልዱን የሚጠብቁን እነዚህ በቅዱስ ገብርኤል ቃል የጸኑት ቅዱሳን መላእክት ናቸው። በረከታቸው ይደርብን። እኛም በሃይማኖት ጸንተን በምግባር ቀንተን እንድንገኝ ያስፈልጋል። ሃይማኖት ያጸናውን ምግባር ያቀናውን በተለይ ቅዱስ ገብርኤል ብዙ ጊዜ ገድለ ሰማዕታትን ስንመለከት ቅዱሳን ሰማዕታትን ለመርዳት እነ ቅዱስ ቂርቆስን፣ እነ ቅዱስ ኢየሉጣን፣ እነ ቅዱስ ጊዮርጊስን ለመርዳት ይላክ የነበረው መልአክ ቅዱስ ገብርኤል ነው። ቀድሞም ቢሆን የሃይማኖት ምስክርነት የሰጠ እሱ ነው። ዛሬም በሃይማኖት ምክንያት የሚጋደሉትን የሚራዳቸው መልአክ ቅዱስ ገብርኤል ነው። በተዋህዶ ሃይማኖታችን ጸንተን በያለንበት እንድንቆም ያስፈልጋል። የመልአኩ በረከት ይደርብን። ይሄንን ምስክርነት ስለሰጠ ለዚህ ምስክርነቱ ለዚህ ውለታው ከመላእክት መካከል ቅዱስ ገብርኤል ተመረጠ። ሰዓቱ ጊዜው ሲደርስ መልአኩን ጠርቶ እግዚአብሔር ወደ ውስጠኛው መጋረጃ አስገብቶ ምስጢር ነገረው። ልጄ ሰው ይሆናል። ዓለም በሙሉ ከነሙሉ ክብሩ ቢመዘን የፀጉሯን እንኳን አንዱ ከማይሆን እመቤት ከድንግል ማርያም ከዳዊት ወገን ከሆነች ለዳዊት እስመ እንፍሬ ከርስከ አነብር ዲበ መንበርከ በዙፋን ላይ የሚቀመጥ ከሆደ ፍሬ አይታጣም ብዬ የገባሁለትን ኪዳን እፈጽምለታለሁ። ለጊዜው ለሰሎሞን ነው። ሰሎሞን ግን 40 ዓመት ከነገሰ በኋላ በሞተ ሥጋ ተለይቷል። የዳዊት ዙፋን የጸናቸው በባህሪ አምላክ በኢየሱስ ክርስቶስ ነው። የእርሱ መገኛ በሥጋ ደግሞ ድንግል ማርያም ናት። እርሷ መገኛዋ ከዳዊት ወገን ናትና ስለዚህ ለዳዊት የገባሁለትን ኪዳን ልፈጽም ነው። ሄደህ ለእርሷ የምስራቹን ንገራት፣ አምላክ ሰው እንደሚሆን ንገራት አለው። ቅዱስ ገብርኤል በግንባሩ ተደፋ። ይህ የምትለኝ ነገር ይደረግ ዘንድ እንዴት ይሆናል? ጭንቅ ነው ምእመናን። እንኳን ለእግዚአብሔር የሰውን ሥጋ መልበስ ለመላእክትም እንኳን የሰውን ሥጋ መልበስ መዋረድ ነው። ተመልከቱ፣ የተዋረደ የእኛን ሥጋ ለብሶ እግዚአብሔር ሊገለጥ ነውና ይህንን መስማቱ መልአኩ አስደነገጠው፣ አስደነቀውም። እንዴት ይሆናል አለው። ያን ጊዜ እግዚአብሔር ለመልአኩ አንተ ሰው መሆኔ ይደንቅሃል፣ ገና መስቀል ይተከላል፣ ሥጋዬ ይቆረሳል፣ ደሜ ይፈሳል። ሂድና ለዳዊት ልጅ ለድንግል የአምላክ ልጅ አምላክ ካንቺ ሰው ይሆናል ብለህ የምስራቹን ንገራት አለና ሰውን መውደዱ ምን ያህል እንደሆነ ሰውን ማፍቀሩ ምን ያህል እንደሆነ እስከ መስቀል ሞት ድረስ ይወደን ዘንድ እንዳለው ለቅዱስ ገብርኤል ምስጢሩን ነገረው ይላል። ያን ጊዜ መልአኩ ደስ አለው። መቼም ደስታ የያዘ ሰው ፊቱ ብሩህ ሆኖ በገጹ ያስታውቃል። ያዘነም ሰው ልብ ካዘነ ፊት ይጠቁራል ብሏል ጠቢቡ ሰሎሞን። ስለዚህ ያዘነም ሰው በልቡ ይታወቃል። ደስ ብሎት ከአብ መጋረጃ በእግዚአብሔር ፊት የሚጋረድ 7 የእሳት መጋረጃ አለ። ከዚያ ከ7ቱ የእሳት መጋረጃ ሊወጣ ባለ ጊዜ አስጠነቀቀው። አሁን የምትሄድባት እመቤትህ ናት። ዘካርያስን ረግመህ አንደበቱን እንዳሰርክ ዝም እንዳሰኘኸው እሷን እንዳታሳዝናት። ምክንያቱም ከዚያ በፊት ተደርጎ የማይታወቅ ምስጢር ነው በእሷ የሚከወነው። ከዚያም በኋላ የማይደረግ ምስጢር ነው በእሷ የሚከወነው። በእሷ የሚደረገው ገቢረ ተአምራት ወመንከራት ከዚያ በፊት ያልተደረገ ከዚህ በኋላም የማይደረግ ነው። ስለዚህ ብትጠይቀው እንኳን ለምትጠይቀው መልስ ሲሰጥ በጥንቃቄ በእርጋታ መሆን እንዳለበት እግዚአብሔር አምላክ ቅዱስ ገብርኤልን አስጠንቅቆ ወደ እመቤታችን ወደ ቅድስት ድንግል ማርያም ልኮታል። ከዚያ ከአብ መጋረጃ ከውስጠኛው መጋረጃ ሲወጣ ገጹ ብሩህ ሆኖ ቅዱስ ሚካኤል በተመለከተው ጊዜ የሰማኸው ነገር ምንድን ነው ንገረኝ አለው። መልአኩ ግን ንገር የተባለው ለድንግል ማርያም ብቻ ነው። ቅዱስ ሚካኤል ይህንን ቢሰማው አይሸከመውም፣ አይችለውም። ከፍጡራን መካከል ይህንን ምስጢር ሰምታ ይህንን ብስራት
ሰንታ ልትሸከመው የምትችለው ድንግል ማርያም ብቻ ናት። ምክንያቱም በቅዱስ ገብርኤል አንደበት ቅዱስ ገብርኤልን ሰረገላ አድርጎ የባህሪ አምላክ ኢየሱስ ክርስቶስ ወልደ አብ ወልደ ማርያም ሰው ሊሆን ከመቤታችን ሰው ሊሆን ከአብ ከመንፈስ ቅዱስ ጋር ትክክል የሆነ እርሱ የቅዱስ ገብርኤልን አንደበት ሰረገላው አድርጎ ቅዱስ ገብርኤል ምንም ተገልጦ ቢያናገራት የምስራቹን የሚነግራት እርሱ ነው። ልክ ሽማግሌ እንደ መልአክ ሆኖ ቅዱስ ገብርኤል እንደ ሽማግሌ ሆኖ በአንደበቱ ተጭኖ የመጣው ወልደ እግዚአብሔር ነውና ይሄንን ቢነግረው መልአኩ አይችልም፣ ቅዱስ ሚካኤል አይችልም። ስለዚህ የምስራቹን ተሰማው ዘንድ ያላት ድንግል ማርያም ብቻ ናትና ዝም አለው ይላል። እስከ 5ኛው ሰማይ ድረስ ተከትሎት ወርዷል ቅዱስ ሚካኤል አባቶቻችን እንደሚነግሩን። በድርሳነ ሚካኤልም በአርኬው ላይ ተገልጧል። እስከ 5ኛው ሰማይ ድረስ ተከትሎት ወረደ። ከ5ኛው ሰማይ በኋላ ግን እግዚአብሔር አምላክ ቅዱስ ገብርኤልን ከቅዱስ ሚካኤል ሰወረው ይላል። መልአኩ ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ። ልብ በሉ፣ እግዚአብሔር ያላከው ወደ ድንግል ማርያም አይመጣም። እግዚአብሔር ልኮት ነው መልአኩ ወደ እመቤታችን የመጣው። አባታችን ሊቁ ቅዱስ ሕርያቆስ ይህንን ጠቅልሎ ሲናገር በጣም በሚያስደንቅ ሁኔታ በቅዳሴው እግዚአብሔር አብ ንጽህናሽን ቅድስናሽን ባየ ጊዜ ብርሃናዊ መልአኩን ወደ አንቺ ላከ። ወሶበ ርእየ ንጽህናኪ እግዚአብሔር አብ ፈነ ወሀቤኪ መልአኩ ብርሃናዊ ዘስሙ ገብርኤል። ተርታ መልአክ አይደለ? የከበረ መልአክ፣ ብርሃናዊ መልአክ፣ ያልታወቀ መልአክ አይደለ? የታወቀ መልአክ ገብርኤል የሚባል መልአክ ወደ አንቺ ላከ። እግዚአብሔር ነው ቅዱስ ገብርኤልን ወደ እመቤታችን የላከው። ስለዚህ በቤተ መቅደሱ ሐሩን ወርቁን እያስማማች ስትፈትል ቅዱስ ገብርኤል ወደ እመቤታችን መጣ። መልአኩ መጥቶ ልብሱን እየታጠቀ እየፈታ እየወደቀ እየተነሳ ለእመቤታችን ለቅድስት ድንግል ማርያም የምስራች ነገራት። ተመልከቱ፣ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ከዳዊት ወገን ቅዱስ ዮሴፍ በዘር ሐረግ ሲቆጠር ከዳዊት ወገን ነው። ምክንያቱም ትንቢተ ነቢያት የሚፈጸመው በዳዊት ወገን ከሆነች ከድንግል ማርያም ስለሆነ በዘመነ ኦሪት ሲቆጠር የሚቆጠረው በወንድ በኩል ነው፣ በሴቶች በኩል አይቆጠርም ነበር። ለምን? ርስታችንን የተነጠቀ ነው በእናንተ ምክንያት ነው ብለው ሴቶችን ርስት አካፍሏቸው። ሴቶች ከርስት የወጡ ነበር። እኛ እናንተን ያለምንም ምክንያት አስገኝተናል ብለው አዳም ከሔዋን በመገኘቷ ሔዋን ከአዳም በመገኘቷ ምክንያት ሴቶችን ይገፏቸው ይነቋቸው ነበር። ስለዚህ በኦሪቱ የምትቆጠረው ሴት ሳትሆን ወንድ ነው። ስለዚህ ቅዱስ ዮሴፍ ከእመቤታችን ከቅድስት ድንግል ማርያም ዘመድ ስለሆነ ከዘር ሐረግ ገብቶ እንዲቆጠርላት በእርሱ በኩል እመቤታችን እንድትነሳ የዳዊት ወገን ናትና ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። ታጨች መባሉ ቅሉ ወንድ ሴትን ለስጋዊ ፍላጎት እንደሚያጫት ለሚስትነት እንደሚያዘጋጃት ማለት አይደለም። ታጨች ማለት ዮሴፍ እመቤታችን ቅድስት ድንግል ማርያምን እንዲጠብቃት፣ ቅዱስ ዮሴፍ እመቤታችን ቅድስት ድንግል ማርያምን እንዲያገለግላት፣ ቅዱስ ዮሴፍ ለእመቤታችን ለቅድስት ድንግል ማርያም እንዲላካት መመረጡን መናገር ነው። ለምሳሌ እገሌ እጩ ዶክተር ነው ከተባለ ዶክተር ለመሆን የተዘጋጀ ለዚህ አገልግሎት የተመረጠ፣ እገሌ እጩ መምህር ነው ከተባለ መምህር ለመሆን የተዘጋጀ፣ መምህር ለመሆን ለአገልግሎት የተመረጠ የታጨ ማለት። ስለዚህ ታጨች ሲባል እመቤታችን ቅድስት ድንግል ማርያምን እንዲያገለግላት ቅዱስ ዮሴፍ ለዚህ ክብር ሥላሴ ንጽህናውን ቅድስናውን ባወቁ ገንዘብ መረጡት። ባለፈው ሳምንት ትምህርታችን በመግቢያው ላይ ቅዱስ ዮሴፍ እመቤታችንን ለማገልገል በሶስት አይነት ምልክት ተመርጧል ብለናል። አንደኛ በትሩ ሰው ሳይተክላት ውሃ ሳይጠጣት ለምለማ አበባ አፍርታ በመገኘቷ ኦሪት ዘኍልቍ ምዕራፍ 17 ላይ የአሮን በትር ሰው ሳይተክላት ውሃ ሳይጠጣት ለምለማ አበባ አፍርታ በመገኘቷ ታቦተ ጽዮንንና ደብተራ ኦሪትን እንዲያገለግል አሮን ከልጆቹ ጋር እንደተመረጠ አማናዊት ታቦት ድንግል ማርያም ናት። አማናዊት ደብተራ ድንኳን እመቤታችን ናት። ሥላሴ ንጽህናውን ቅድስናውን ባወቁ ገንዘብ ቅዱስ ዮሴፍን በዚህ ምልክት መርጠውታል። በትሩ ሰው ሳይተክላት ውሃ ሳይጠጣት ለምለማ አበባ አፍርታ በመገኘቷ፣ ርግብ መጥታ በራሱ ላይ በማረፉ፣ ዕጣ ቢጣጣሉ ድንግል ማርያም ለእርሱ በመድረሷ እመቤታችን ቅድስት ድንግል ማርያምን እንዲያገለግላት ቅዱስ ዮሴፍ ተመርጧል።
እንግዲህ ወደ አንዲት ድንግል ተላከ። የድንግሊቱ ስም ማርያም ነበር። አንዲት ድንግል ሲል ምን ማለቱ ነው? ማርያም ሲል ምን ማለቱ ነው? ቅዱስ ወንጌል እግዚአብሔር ይፈቅድ ብንኖር በሚቀጥለው ሳምንት ይሄንን እንመለከታለን። እግዚአብሔር አምላካችን የሳምንት ሰው ይበለን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት፣ የመልአኩ የቅዱስ ገብርኤል ተራዳይነት አይለየን። የቅዱስ ዮሴፍ በረከትም ይደርብን። ይቆየን።